ቪክቶር ዮኬሬሽ ሁለት ግብ ባስቆጠረበት ጨዋታ አርሰናል አትሌቲኮ ማድሪድን 4-0 አሸንፏል። በአውሮፓ ቻምፒየንስ ሊግ ሶስተኛ ዙር ጨዋታ በሜዳው አትሌቲኮ ማድሪድን ያስተናገደው አርሰናል በሰፊ የግብ ልዩነት ነው ማሸነፍ የቻለው። በኤሚሬትስ በተደረገው ጨዋታ ቪክቶር ዮኬሬሽ ሁለት ግቦችን ሲያስቆጥር ገብርኤል ማርቲኔሊ እና ገብርኤል ማጋሌሽ ቀሪዎቹን ግቦች አስቆጥረዋል። የሰሜን ለንደኑ ክለብ በዚህ ዓመት ያደረጋቸውን ሶስቱንም የቻምፒየንስ ሊግ ጨዋታዎች ሲያሸንፍ አንድም ግብ አልተቆጠረበትም። መድፈኞቹ በውድድር ዓመቱ ካደረጓቸው 12 ጨዋታዎች በ9ኙ ግብ ሳይቆጠርባቸው ነው የወጡት። በትላንት ምሽቱ ጨዋታ አርሰናል ከቆመ ኳስ ያለውን ብቃት የላቀ የስራና የማሰር የማድረግ ክህሎት ያሳየበት ነው። ገብርኤል ማጋሌዥ የቆመ ኳስ መሪነቱን አሁንም ያስቀጠለ ሲሆን የመጀመሪያውን ግብ በግንባሩ ገጭቶ ሲያስቆጥር ለዮኬሬሽ ግብ መገኘት የሱ ሚና የላቀ ነበር። ማርቲኔሊ እንደ ቴሪ ሄንሪ የጣፈጠ ምሽት አሳልፏል ቢባል ማጋነን አይሆንም። በተጨማሪም የአርሰናሉ ዙቢሜንዲና ቪክቶር ዮኬሬሽ ለቡድኑ ትልቅ ምርታ ያሳዩ ተጫዋቾች ነበሩ። ቁጥራዊ መረጃዎቻቸውም ይህንን ነበር የሚያሳዩት። ማንቸስተር ሲቲ በበኩሉ ቪያሪያልን በሃላንድ እና በበርናንዶ ሲልቫ ግቦች 2-0 አሸንፏል። የባለፈው ዓመት ቻምፒየንስ ሊግ አሸናፊ ፒኤስጂም ባየር ሊቨርኩሰንን 7-2 በሆነ ሰፊ ውጤት ያሸነፈ ሌላኛው ቡድን ነው። በባይ አሬና በተደረገው ጨዋታ ዲዜሬ ዱዌ ሁለት ግቦችን ሲያስቆጥር ፓቾ ካቫራትስኬሊያ እና ኑኖ ሜንዴዝ፣ ኦስማን ዴምቤሌ እንዲሁም ቪትናሃ የፒኤስጂን ግቦች አስቆጥረዋል። አሌክስ ጋርሺያ የሌቨርኩሰንን ሁለት ግቦች ያስቆጠረ ተጫዋች ነው። በጨዋታው አንድሪች ከሊቨርኩሰን በኩል ዘባርዳኒ ደግሞ ከፒኤስጂ በኩል በቀይ ካርድ ከሜዳ የወጡ ተጫዋቾች ናቸው። በሌላ ጨዋታ ከሜዳ ውጭ ከፒኤስጂ የተጫወተው ናፖሊ 6-2 የሆነ አስደንጋጭ ሽንፈት ገጥሞታል። በሌሎች ጨዋታዎች ኒውካስል ዩናይትድ ቤኔፊካን 3-0 ሲያሸንፍ ኢንተር ሚላን ሴንት ጊሎስን 4-0 አሸንፏል። ቦሩሲያ ዶርትመንድም ከሜዳ ውጭ ኮፐንሃገንን በገጠመበት ጨዋታ 4-2 አሸንፎ ተመልሷል። በአውሮፓ ቻምፒየንስ ሊግ የሶስተኛ ዙር መርሃ ግብር ማክሰኞ በተደረጉ 9 ጨዋታዎች ብቻ 43 ግቦች የተቆጠሩበት ሆኗል። አሁን ደግሞ የአርሰናልና የአትሌቲኮ ማድሪድ ጨዋታን ቁጥራዊ መረጃዎች እንዳስሳለን። አብሮነታችሁ በድጋሚ አይለየን። በአርሰናልና አትሌቲኮ ማድሪድ ጨዋታ በቅድሚያ የምናየው የጨዋታውን ኮከብ የተባለውን ተጫዋች ቪክቶር ዮኬሬሽን ቁጥራዊ መረጃ ይሆናል። ቪክቶር ዮኬሬሽ በጨዋታው ልዩ ክስተት ሆኖ ማምሽቷል ቢባል ማጋነን አይሆንም። አርሰናል የፊት መስመር አጥቂ ሁነኛ አጥቂ በማጣቱ ያሳለፈው ዓመት ያየውን ተጨባጭ የጎል ዕድሎችን የማጣትና በፈለገው መንገድ ጨዋታን የመጫወት በራሱ መንገድ ጨዋታን የመቅረጽ እቅድ በቪክቶር ዮኬሬሽ በዚህ ዓመት እያሳካ ይገኛል። በዚህም ቪክቶር ዮኬሬሽ ከጀርባ የሚጣሉ ኳሶችን ለማግኘት በሚሮጥበት ጊዜ ከተከላካዮች ጋር በሚኖረው የኳስ ንክኪ እንዲሁም የተከላካይ ቡድንን የተቀራኒ ቡድንን ወይም የአትሌቲኮ ማድሪድን የተከላካይ መስመርን በመረበሽ በኩል ሌሎች የአርሰናል ተጫዋቾች ኳስን እንደልባቸው እንዲያንቀሳቅሱና ለሌሎች ተጫዋቾች እንዲያደርሱ ሲያደርግ ነበር። በዚህ በኩል ኢብሪቼ በተደጋጋሚ ቪክቶር ዮኬሬሽ በሚያደርገው የመሸፈን ስራ ለቡካዮ ሳካ ኳሶችን ሲያቀብል ነበረ። እነዚያ ወደ ግብነት አልቀየራሉ እንጂ ከረፍት በፊት በነበሩ 25 ደቂቃዎች አርሰናል ብዙ የግብ ዕድሎችን ፈጥሮ ነበር። ራሱ ዙቢሜንዲ እና የኢብሪቼ ኢዜ አንግል የገጩባቸው ኳሶች፣ ገብርኤል ማርቲኔሊ የሳተው ኳስ እንዲሁም ቡካዮ ሳካ ያማከናቸው ኳሶች ተጠቃሽ ናቸው። የሆነ ሆኖ ቪክቶር ዮኬሬሽ የጨዋታው ኮከብ ተብሏል። በጨዋታው ሁለት ግቦችን ሲያስቆጠር ወደ ጎልነት የተሞከሩ 3 ኳሶችን አድርጓል። 100% የተሳካ ቅብብልም ነበረው። የመሬት ላይ ግጭቶችን 5 የመሬት ላይ ግጭቶችን ወይም የተሻሙ ኳሶችን አድርጎ 7 አድርጎ 5ቱን አሸንፏል። በአጠቃላይ በጨዋታው 8.6 ከ10 የሬቲንግ ወይም ደረጃ ተሰጥቶት የጨዋታው ኮከብ ተብሏል። በዚሁ አያይዘን የምናየው በጨዋታው የነበረውን ቁጥራዊ መረጃ ይሆናል። ኳስን በመቆጣጠር በኩል አርሰናል 52% የኳስ ቁጥጥር ነበረው። ኦፍሳይድ 2 ሲመዘገብበት አንዱ ወደ ግብነት የተቀየረ ኳስ ነበረ፣ ነገር ግን ተሽሯል። በአትሌቲኮ ማድሪድ በኩል 48% የኳስ ድርሻ ነበረው፣ 0 ኦፍሳይድ ኳስ አስመዝግቧል። ኮርናዎችን ስንመለከት አርሰናል 3 ኮርና ሲያገኝ አትሌቲኮ ማድሪድ 4 የኮርና ምቶችን አግኝቷል። አርሰናል ካገኛቸው ኮርና ምቶች ከ3ቱ አንደኛውን በማሻማት ግብ አስቆጥሯል። የመጀመሪያ መክፈቻ ግብ ሆና ከዛ በኋላ አርሰናል በ13 ደቂቃ ውስጥ 4 ግብ እንዲያስቆጥር በሩን የከፈተች ኳስ ነበረች። በአጠቃላይ ወደ ግብ የተሞከሩ ኳሶችን ስንመለከት አርሰናል 19 ኳሶችን ሲሞክር አትሌቲኮ በበኩሉ 11 ኳሶችን ብቻ ነው የሞከረው። ከዚህ ውስጥ አርሰናል 5ቱ ብሎክ ተደርጎበታል። የአትሌቲኮ ማድሪድ ደግሞ 4 ተደርጎበታል።
ሆኖም ኢላማቸውን የጠበቁ ኳሶችን ስንመለከት ከተደረጉት ሙከራዎች ኢላማቸውን የጠበቁት አርሰናል 8 ኳሶች ኢላማቸውን ሲጠብቁለት በአትሌቲኮ በኩል አንድ ኳስ ብቻ ነው ኦን ታርጌት ያደረገው። እሷንም ቀላል ኳስ ነበር ቢባል ብሎ መግለጽ ይቻላል። ግብ ጠባቂዎቻቸው ያዳኗቸውን ኳሶች በአትሌቲኮ ማድሪድ በኩል የተሞከረው አንድ ኳስ ስለሆነ ዴቪድ ራያ ብዙም አልተፈተነም። አንደኛው ኳስ የሁሊያን አልቫሬዝ አንግል የገጨበት ነው። በተመሳሳይ አርሰናሉም ኢብሪቼዜም አንግል የገጨበት ኳስ አለ። በአንጻሩ የአትሌቲኮ ማድሪዱ ግብ ጠባቂ ግን 4 ኳሶችን ከግብነት ታድገዋል። የተሰሩ ታክሎችን ስንመለከት አትሌቲኮ ማድሪድ 20 ታክሎችን ሲሰራ አርሰናል 12 ኳስ ታክሎችን አድርጓል። በአጠቃላይ በጨዋታው አርሰናል 421 ኳሶችን ፓስ ወይም ቅብብል ሲያደርግ አትሌቲኮ ማድሪድ 396 አድርጓል። ከዚህ ውስጥ 333 የተሳኩለት ነበሩ። አርሰናል ደግሞ 379 የተሳኩለት ናቸው። ፋውልን ስንመለከት አርሰናል 14 ፋውል ሲያስመዘግብ አትሌቲኮ ማድሪድ 10 ፋውሎችን አስመዝግቧል። የአትሌቲኮ ማድሪድ ሁለት ተጫዋቾች ቢጫ ካርድ ሲመለከቱ የአርሰናል ተጫዋች ማርቲን ዙቢሜንዲ ብቻ ቢጫ ተመልክቷል። ሆኖም ዙቢሜንዲ በቀጣይ ጨዋታው የሚደረግ የቻምፒየንስ ሊግ ጨዋታ እንደሚያልፈው ታውቋል። ወደ ተመልካቾች አርሰናል ከአትሌቲኮ ማድሪድ ያደረጉትን የሳምንቱን ተጠባቂ የቻምፒየንስ ሊግ ጨዋታ የዳሰስንበት ጥንቅር እንደቀጠለ ነው። አሁንም አብሮነታቸው አይለየን እያልን ሁለቱ ቡድኖች አሰልጣኝና ተጫዋቾች የሰጡትን አስተያየት እንመለከታለን። በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። የአርሰናሉ አሰልጣኝ ሚካኤል አርቴታ ቡድናቸው አትሌቲኮ ማድሪድን 4-0 ባሸነፈበት የቻምፒየንስ ሊግ ጨዋታ በሁሉም የጨዋታው ክፍሎች ደረጃውን የጠበቀ ብቃት ማሳየታቸውን ገልጿል። በውጤቱም ከፍተኛ ደስታ እንደተሰማው ነው የተናገረው። በአማዞን ፕራይም በሰጠው አስተያየት አርቴታ ጨዋታው መጀመሪያው ላይ ከባድ እንደነበር ገልጿል። ጨዋታው ከባድ ነበር፣ ከመጀመሪያው ጎል በኋላ ግን ተከፈቱ። ይህም ክፍተቶችን ለማግኘት ትንሽ ቀለል እንዲልልን አድርጎልናል ብለዋል። በቻምፒየንስ ሊጉ በዚህ ደረጃ ላይ ስትሆን ብቃትን ማሳየት አለብህ። እኛም በሁሉም ጨዋታው ክፍሎች ይህንን አድርገናል ነው ያለው። 2 ግቦችን ያስቆጠረው ቪክቶር ዮኬሬሽን በተመለከተም ሲናገር በጣም ደስ ብሎኛል፣ ምክንያቱም ሙሉ በሙሉ ይገባው ነበር ብለዋል። ለቡድኑ የሚያበረከተው የስራ ተነሳሽነት እጅግ የላቀ ነው ያለው አርቴታ ተጫዋቹና የቡድኑ ጓደኞቹ በደስታ መሞላታቸውን የገለጸው በዚሁ ጋር አያይዘው ነው። ይህ ለበርካታ ውብ የግብ ቅደም ተከተሎች መነሻ እንደሚሆን ተስፋ አድርጋለሁ ሲልም ጨምሮ ተናግረዋል። አሰልጣኙ ስለ ዴክላን ራይስ የማዕዘን ምቶች ሲናገር ድንቅ ነበር። እንዲህ አይነት ግቦችን የማስቆጠር ብቃት መኖሩን የተለያዩ ተጫዋቾች ግብ ማስቆጠራቸው በጣም ጥሩ ነው። ይህንን አጠናክረን መቀጠል እንፈልጋለን ብለዋል። በመጨረሻም ከደጋፊዎቹ ጋር እየተፈጠረ ስላለው ጠንካራ ግንኙነትም ተናግሯል። ይህ በእኛና በደጋፊዎች መካከል የተሻለ መተሳሰርን ይፈጥራል። በስፖርት ውስጥ እምነት ትልቅ ነገር ነው ብሏል። አሰልጣኙ ንግግሩን ሲያጠቃልል አሁን ትኩረታችን ወደ እሁዱ ጨዋታ እናድርግ ሲልም ጠቁሟል። ውድ ተመልካቾች አርሰናል ከአትሌቲኮ ማድሪድ ያደረገውን የድህረ ጨዋታ ዳሰሳ ወደ እናንተ እያቀረብን ነው። አብሮነታችሁ በድጋሚ አይለየን። የአርሰናሉ አጥቂ ቪክቶር ዮኬሬሽ ቡድኑ አትሌቲኮ ማድሪድን 4-0 ባሸነፈበት የቻምፒየንስ ሊግ ጨዋታ 2 ግቦችን ካስቆጠረ በኋላ ለድሉ መነሻ የቡድኑ ጠንካራ ቁጥጥርና የራሱ ትጋት እንደሆነ ገልጿል። ጨዋታው እንዳበቃ ለዩኤፋ በሰጠው አስተያየት የዮኬሬሽ በቡድኑ ብቃት ከፍተኛ ደስታ እንደተሰማው ተናግሯል። በጣም ደስተኛ ነኝ። እነርሱ አትሌቲኮች ጥሩ አጋጣሚዎችን አግኝተው ነበር፣ ነገር ግን በአጠቃላይ ጨዋታውን የተቆጣጠርነው እኛ ነን ብዬ አስባለሁ ብሏል። አክሎም 4 ጎሎችን አስቆጠረን መረባችንም ሳናስደፍር መውጣታችን በጣም ጥሩ ነገር ነው። ሁሌም ጥረታችንን እንቀጥላለን። በመከላከልም ሆነ በማጥቃት ጊዜ ትክክለኛውን ነገር ስለምንሰራ የምናገኛቸውን አጋጣሚዎች በመጠቀም ረገድ በጣም ጠንካሮች ነን ብለዋል። ስለ 2 ጎሎቹ ሲናገር ሁለቱም ጎሎች ምርጥ ነበሩ። እኔ ሁልጊዜ የምንችለውን ሁሉ ለማድረግና ጠንክሬ ለመስራት ሞክራለሁ ብለዋል። በተለያዩ መንገዶች ለቡድኑ አስተዋጽኦ አድርጋለሁ። ጎሎችን ፈጥኖም ይሁን ዘግይቶ እንደሚመጡ አውቅ ነበር ብለዋል። ስለ ቡድኑ ቀጣይ ጉዞውም ሲናገር ጥሩ መስራትና ጨዋታዎችን ማሸነፍ እንፈልጋለን፣ ነገር ግን ብዙ ይቀረናል። አሰልቺ ቢመስልም እያንዳንዱን ጨዋታ በየወቅቱ ነው የምናስበው ሲል አስተያየቱን ሰጥቷል። ሌላኛው አስተያየት ሰጪ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ ናቸው። ያለ ጥርጥር አርሰናል ከኛ የተሻለ ነበር ሲሉ ከጨዋታው በኋላ ተናግረዋል። በሁሉም መንገድ በልጠውናል ያሉት ዲያጎ ሲሞኔ በጣም ጠንካራ ነበሩ። ከመጀመሪያው ጎል በኋላ ጨዋታውን ወደሚፈልጉበት መንገድ ወስደዋል ብለዋል። አርሰናል በዘንድሮ የውድድር ዘመን ከገጠመን ቡድኖች ሁሉ ምርጡ ነው ሲሉም ዲያጎ ሲሞኔ ተናግረዋል። 4-0 ተሸንፈናል፣ ነገር ግን ከማን ጋር እንደተጫወትን ሰዎች ይረሳሉ። በአሁኑ ወቅት በአውሮፓ ውስጥ ካሉ ምርጥ ቡድን ጋር ነው የተጫወት ነው ብለዋል። በ19 ዓመታት የአሰልጣኝነት ህይወቴ ውስጥ እንደዚህ አይነት ጥሩ ጥራት ያለው ቡድን አይቼ አላውቅም። አርቴታና ሰራተኞቹ የሰሩት ስራ በእውነት የማይታመን ነው ብለዋል። ስለ ቡድኔም ምንም አልልም፣ ጥሩ ተጫውተናል፣ ነገር ግን በተሻለ ቡድን ተሸንፈናል ብለዋል። ተጋጣሚዎቻችን እንኳን ደስ አላችሁ ብሎ መሄድ ያለባቸው
ሲል ነው ዲያጎ ሲሞኒም ያመለከተው።